እኔ ያወራኋት ነው አይደል እንዴ አግባብቼ እኔ በስርዓት ያለውን ነገር ለመፍታት እየተሯሯጥኩ አይደል እንዴ ለምን ሽሩሩ በቃ ለማጋባት አይፈልግም በቃ ለማጋባት አያስፈልግም ልጅቷ ተንኮል እንደሆነ እናውቃለን ሁላችንም ለምን ሄደሽ አንቺ ትበጠብጫለሽ ሄደሽ ምን ያስወራሻል ሁለተኛ ከትምህርት ቤት አቋርጠሽ መምጣት ምን የሚሉት ነው አርፈሽ አትማሪም እንዴ ሽሩሩ ማለት አልፈልግም ጀግና በጣም እንትን አይደለሽ እንዴ እኔ ይኸውልሽ እኔ ካንቺ ጋር መጣላት አልፈልግም ናን አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ እንዴት አመሻችሁ ከኔ ጋር ሁሉ ሰላም በያላችሁበት ሰላማችሁ ይብዛልኝ ሀብና ናኒ ደግሞ መጥተዋል ዛሬ በነገራችን ላይ ሀብ ምን ነው ሰሞኑን ጠፍቷል አይመጣም እንዴ እያልኩኝ ነበርና መምጣት በጣም ደስ ብሎናል ጠፍተክ ነበር ወንድሜ ግን ስትመጡ ደግሞ ትንሽኛን እንኳን ደስ የሚያሰኝ ነገር ብታመጡ ደስ ይለን ነበረ ግን አሁንም እዛው ላይ ናችሁ እዛው ጭቅጭቅ ላይ ናችሁ ጭራሽ አንተና ናኒ ተጣልታችሁ ተለያያችሁ ወይ ጉድ እሺኛ ቆይ ምን እናርጋ አሁን እዚህ ጋር እኔ በጣም የሚገርመኝ ነገር ማለት ነው ብዙ ነገርን በውስጥ መጨረስ ይችላሉ ግን እዚህ ጋር ስራ ስለሆነ ሁሌ ካሜራ ደቅ ነው አንድ እዚህ ግባ የማይሉት ነገር ሐሳብ ነው ይዘው የሚመጡት ማለት ነው እንዴ ይሄ ነገር አሁን እውነት ቢሆን እኮ ለምን በውስጥ አይጨርሱም ይችላሉ በውስጥ መጨረስ ናኒን ስልክ ደውሎ መንገድ ላይ ጠርቶ ማናገር አይጠበቅበትም ካሜራ ደቅ ነው ቁጭ አድርጎ ቤቱ ጠርቶ ምናምን ወይም ቤቷ ሄዶ ወይም ካፌ ቁጭ ብሎ ምናምን ማውራት ይችላሉ እንዴ ምንድነው እናንተ አላማችሁ በቃ ይበቃል አሁን ደግሞ በዓል ደርሷል ምንድነው ኧረ ለኦዲየንስም ክብር ይኖራችሁ ምንም በቃ አይዲያው እንኳን እኮ እኛ ነው የሚያሳምን ነገር አይደለም ሊያሳምን የማይችል ነገር ነው በምንም በቃ የሆነች ከመሬት ተነስታ የሰው ህይወት የምትበጠብጥ ልጅ እርጉዝ ነኝ ብላ በመጣሽ ልጅ ገና ለገና እርጉዝ ናት ተብሎ በዚህ ልክ ሽሩሩ ልትባል አይገባም እውነቷን ነው ናኒ ምንድነው ሽሩሩ ማለት በቃ እርግጥ ነው ያው ለተንኮል የመጣን ሰው በእልክ ወይም ደግሞ በመጥፎ ስሜት ውስጥ ሆኖ ሳይሆን በብስለት ወይም በብልሃትነት ነው ነገሮችን ወደ ሰላም ማምጣት የሚቻለው ይሄን አምናለሁ ሀብ እውነትም አለው ግን ደግሞ በዛ ይሄ ነገር በእሷ ማን ስለሆነች ነው በዚህ ልክ የነ ብሩኬን የነ ሃይሚዬን ህይወት የምትበጠብጠው እንዴ የማረጋውን ነገር አውቃለሁ ማለት ነው አንተ ጋር መጣ ደግሞ እዚች ጋር ሌላ ድራማውን ደግሞ እዚች ጋር ልትሰራ ነው ማለት ነው አንተ ጋር መጣ ስሞታ ተናገረች ልጅቷ የመደመጥና እንትን የመሰማት ጉብዝና ስላላት እሱ ጋር መጣ ደግሞ ድራማ ልትሰራ ነው ስለዚህ እኔ ምንም አይመስለኝም አሁንም እኔ እና አንቺ አንላቀቅ ጨረሽ ነገርኩህ እኮ አሁንም ቢሆን እንዴ ናኒ ደግሞ እኔ በጣም የሚገርመኝ ነገር ማለት ነው ለምንድነው ሃይሚዬም ጸብ ስትጀምር እጇን ከኪሷ አድርጋ ነው ምናምን ናኒም ደግሞ እጇን ከኪሷ አድርጋ ነገርኩህ እኮ ምናምን ግን እኔ በጣም ነው እኔ አልችልም ውዶቼ እንደዚህ መተወን ታይለንት ነው በነገራችን ላይ በጣም ትልቅ እንትን ነው ያው ሜቢ ስራው ላይ እንደዚህ በተከታታይ ስገባበትና ምናምን ልለምደው ይችል ይሆናል ካሜራውን እንዲያክቱን እንደዚህ እንትን ማለቱን ትወናው ምናምን ግን እኔ እንጃ ሳቅ የሚያመልጠኝ ነገር ነው የሚመስለኝ እንደዚህ ሲተውኑ አሁን ሳቃቸውን ለምን እንትን አይልም እላለሁ አንዳንዴ ማለት ነውና አሁን እኮ ሁሉም ተዋናይ ሆኗል በቃ ሁሉም ተዋናይ እና ይገርማል ግን አንዳንዱ በጣም ተወና ይዋጣለታል አንዳንዱ ደግሞ ያው ያስታውቅበታል ወይም ደግሞ የሆነ ወዜ የሌለው አይነት ነገር ይሆናል ይሄ ሴንስ የማይሰጥ ነገር የለም እንደዛ ይሆናል ምናምን አሁን ሃይሚዬ በምንም አይነት ነገር ብትተውን ይዋጣለታል ይሆንላታልም ሰውንም የማሳመን ችሎታ አላት ናኒም ጎበዝ ናት ሀብም እንደዚህ ሲበሳጭ ምናምን አሁን ያስፈራም ወይ ሀብ ግን ሲበሳጭ ስሬስ ሲሆን ምናምን ያስፈራል እናንተ እና ለማንኛውም ውዶችዬ እኔ ግራ ነው የገባኝ የዚህ ነገር ማለት ነው ሁሉም እየመጡ ይጫጫዋሉ አሁን ቆይ በዓል መጥቷል አሁን በዓልን በዚህ መንገድ ልታሳልፉ ነው ሃይሚዬና ብሩኬን በዚህ መንገድ ነው የሚያሳልፉት እኔ በጣም ነው የሚያስጠላው በዚህ መንገድ ከሆነ ይደብራል የምሬ ነው እንዴ ምንድነው እናንተ ለኦዲየንስ ክብር ይኖራችሁ ለኦዲየንስ ክብር ይኖራችሁ የስራችሁ ፓወር ኦዲየንስ ነው እናንተ የጨረቃ ፋሚሊ ኦዲየንስ ደግሞ በጣም የተከበረ ላይክ እንደ ቤተሰብ
እንዴ ከማልቀስ አልፎ ራሳቸውን የሚጎዳ ቤተሰብ ናቸው ያላችሁ፣ ከራሳቸው በላይ የሚወዷችሁ ማለት ነው። ሀይሚዬና ብሩኬ በዙሪያቸው ያሉትን እነ ሀብ እነ ናኒ ሁሉም ራሱ አይቀሩም። በጣም በጣም የሚገርም ቤተሰብ የሚገርም ፋሚሊ ነው። ከራስ በላይ መውደድ ማለት ሰውን በጣም እድለኝነት ነው በነገራችን ላይ ማለት ነው። ይሄን የተከበረ ህዝብ እንደ ሞኝ እንደ ወይም ደግሞ በቃ እንደ አላዋቂ ተቆጥሮ በዚህ ልክ መሄድ አይጠበቅባችሁም። እርግጥ ነው መስራት አለባችሁ፣ ይሄን አምናለሁ። በተለይ በዚህ ሰዓት የኑሮ ውድነት አለ፣ በጣም ብዙ ነገር አለ። ኢትዮጵያ ላይ በጣም ብዙ የሚያሳስብ ነገር አለ። እንደዚህ ሰግጣችሁ ካልሰራችሁ ምንም ጠብ የሚል ነገር የለም ማለት ነው። እያያችሁት ነው የሀገራችንን ሁኔታ ማለት ነው። በጣም አስቸጋሪ ነገር ነው። ግን ደግሞ ላይክ አሁን በዓል ደርሷል። በቃ ይሄን ቢያንስ በዓልን እንኳን እኛ አብዛኛው ኦዲየንሶቻቸው ሰው ሀገር ላይ እንዳለን ያውቃሉ። ሀይሚዬና ብሩኬ በዓል በደረሰ ቁጥር በእነሱ ነበር የምንጽናናው ምናምን ላይክ አይዟችሁ፣ በርቱ፣ ጠንክሩ፣ ጀግኖች ናችሁ እናንተ እያለ ብሩኬም ሁሌ በቃ እናንተ ጀግኖች ናችሁ እያለ የሚያበረታታ እህቶቹን ነበረ እና ሀይሚዬም እንደዛው እና አሁን ላይ ደግሞ ያው እንግዲህ ጨክነው ሊሄዱበት ይሁን እንትኑን ድራማውን ሊያቋርጡት ይሁን አለሁ አለም አላቅም። ዛሬ ምን እንደሚፈጠር ዛሬ ምን ይዘው እንደሚመጡ አላቅም። ግን በሰላም ቢመጡልን የተሻለ ነው ብዬ አስባለሁ። 2 ቀን አለ፣ 2 ቀን ነው የቀረው። ነገ ሰኞ ነው፣ ከነገ ወዲያ ማክሰኞ ነው። ይህ 2 ቀን ሰላም ፈጥረው ከመጡ በጣም ደስ ይላል። የሆነ ነገር ተፈጥሮ ማለት ነው። ከዛ ውጭ ግን እንደዚህ ሁሌ ጭቅጭቅ ይደብራል። ኦዲየንስም ይሰላችና በወደዳችሁ ልክ ልትጠሉ ትችላላችሁ። ስለዚህ ይብቃችሁ እና ከዛ ከበዓል በኋላ ከፈለጋችሁ ቀጥሉት። እኔ እንደዛ ነው የሚታይ ማለት ከበዓል በኋላ ቢቀጥሉት ምንም ማለት አይደለም። ምክንያቱም ይሄ ነገር ገና በጅምር ያለ ድራማ ነው። ገባችሁ? ልጅቷ አልወለደችም ምናምን፣ እርጉዝ ተብዬዋ ማለት ነው አልወለደችም ምናምን እና ገና ስለሆነ ከዛም በኋላ ቢቀጥሉትም ችግር የለውም። ቢያንስ ሀይሚዬ 300 ኬ እስክትገባ ብሩኬ 350 ኬ እስከሚገቡ ድረስ ቢሰሩ ምንም ችግር የለውም። ይስሩ። ግን ደግሞ አንደኛ አይዲያው ለእነሱን የሚመጥን አይደለም። ግን ደግሞ የጀመሩትን መጨረስ ስላለባቸው ያው መጨረስ አለባቸው ግዴታ ማለት ነው። ከዚህ በኋላ ግን እንደዚህ አይነት ነገር ባይገቡ ይሄ ተኛ እንደዚህ አልጋ ላይ ከዛ ደግሞ ሌላ ሴት መጥቶ ሌላ ወንድ መጥቶ ምናምን አይነት ሙድ ያለው ነገር ባያራምዱ ደስ ይላል። በቃ ከዚህ ነገር ቢወጡ ማለት ነው። ይደብራል። ክብራቸውን የሚመጥን ነገር አይደለም። አሁን ይሄ ስራ ማናቸውም ስራው ላይ የሉበትም። ሀይሚዬም ትወና ነው የምትተውነው አሁን ላይ፣ ብሩኬም ትወና ነው። ብሩኬም የምን ልጅ ነው የምን የድሮ ፍቅረኛዎች ነች ምናምን ነው አይደለም። ሁሉም ትወና ላይ ነው። ግን እየተረገጡ ነው፣ እየተሰደቡ ነው። ቤተሰብ ድረስ እየተሰደበ ነው። ለምን እኛ እዚህ ጋር ብንለፈልፍም የሚሰማ የለም። ወንጀል እያበዛችሁ ነው። እነሱ ስራ ነው የሚሰሩት። እናንተ ዝም ብላችሁ ትሳደባላችሁ። ሀይሚዬና ብሩኬ ፏፏ እያሉ እዛ ምንም የለባቸውም። ማንም የተጎዳ የለም። እየሰሩ ያሉት ድራማ ነው። አለቀ። እዚህ ጋር ግን አዳሜ መተሽ ትራገጫለሽ፣ የፈለግሽን ትናገሪያለሽ፣ ትሳደቢያለሽ፣ ወንጀልሽን ትሰበስቢያለሽ። አለቀ። ምንም ላታመጡ ነገር ማለት ነው። ወይ አርፋችሁ ማየት ነው ወይ ደግሞ አርፋችሁ ሌላውን የሚጠቅማችሁ ነገር እያያችሁ ዝም ማለት የተሻለ ነው። በቃ ግን ሲነገራችሁም አሰሙ። አሁንማ ብሶባችኋል። ቲክቶክ ላይ የሚሰራ እልክ በቃ አንዱን ይዘቀዝቃል፣ ይሳደባል፣ ይራገጣል። ምንም የሚመጣ ነገር የለም። ሀይሚዬና ብሩኬ ነገ ጧት መልሰው ይገናኛሉ፣ በፍቅር ይመጣሉ። የዛኔስ ከዛ ደግሞ ሌላ ማጨብጨብ፣ ሌላ እንትን ማለት ተፎጋገሩ፣ እንትን በሉ እኮ ቀልዱ ወይም ተጫዋቱ እኮ። ግን ከስድብ የጸዳ ቢሆን መልካም ነው። ስድብ በተሳደብን ቁጥር አንዱን ሰው በዘገዘቅን በተራገጥን ቁጥር እኛ ላይ ወንጀል እያበዛ ነው እንጂ የምንሄደው እነሱን ምንም የምንቀንስባቸው የምንጨምርባቸው ነገር የለም። እና ውዶችዬ ዞሮ የሚሰማ የለም። ይሄንም ቢባል ሀይሚዬና ብሩኬ ይሄ ነገር በቅቷችሁ በሰላም ብትመጡ መልካም ነው። ከዛ ውጭ ናኒ እንግዲህ መረጃ አግኝቼብሻለሁኝ ያገኘሁትን ቪዲዮ የቀረጽኩትን ቪዲዮ እዚህ ጋር ብለቀው ኑሮ ምን ይውጥሽ ነበረ፣ ግን እኔ እዚህ ጋር ሚዲያ ላይ አልለቅብሽም፣ ሪካርድም አድርጌ እኮ መያዝ ይችል ነበር አይነት ነገር እያለች ነበረ ናኒ ማለት ነው። እና ቆይ ምን አይነት ቪዲዮ ነው ያሽባት? እሺ ውሸቷን መሆኑን ደረሽበት? እንዴት ነው ነገሩ? እሺ ከደረሽበት ስለምን ታውሹ? እሺ ሁሉም ሰው ማወቅ አለበት። ውሸቷን ከሆነ ለምን ይጨነቃል? ኦዲየንስስ መረጃ ከያሽ በቪዲዮ
ማውጣት አለባችሁ። ለምን ወይ ደግሞ ለሀይሚዬና ለብሩኬ ማሳየት መቻል አለባችሁ። ለማንኛውም ይመቻችሁ። እንግዲህ እነሱ ድራማውን በጭቅጭቅ ያሚመጣል ጭቅጭቅ አንድ ፍሬ ያለው ነገር አሁን ሀብ ተጣራ፣ ሚስቱን አመጣ፣ ተነጋገረ፣ ተለያዩ። በቃ ምንድነው ይሄ? ያሻውን ምን እንያዝሽ? ከዚህ ሌላም ይመጣል። እንደዚህ ይጨቃጨቃሉ። ታብሌኑ የተጻፈው ሌላ፣ የሚሰሩት ሌላ። መረጃው ተገኘ ይባላል፣ የለም መረጃ። እንዴ ምንድነው? ይብቃችሁ፣ የምር ይብቃችሁ። አይዲያ ቀይሩ።